ሰኔ 21ን ለምን እናከብረዋለን? ሰኔ 21 አምላክን የወለደች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የታላቁ በዓሏ መታሰቢያና በዓለም ሁሉ የቤተ ክርስቲያን የመታነጽ መታሰቢያ መሆኑን ስንቶቻችሁ ታውቃላችሁ? ሰኔ 21 የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በምን ምክንያት እናከብራለን? አንድ ክርስቲያን ሰኔ 20 እና 21 የሚከበሩ ዓመታዊ ክብረ በዓል ምን እንደሆኑ ማወቅና መረዳት አለበት። ሰብስክራይብ፣ ላይክ፣ ሼር ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ለሰኔ ጎልጎታ ሰኔ 21 ማርያም የዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬም በዓሉን በማስመልከት የተዘጋጁ ቪዲዮዎች ይኖራሉ። እሱም ማስመልከታችሁ ይሆናል። እናንተም እንግዲህ እንደተለመደው ላይክ በማድረግ ሼር በማድረግ እንዲሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰቦች መሆን ትችላላችሁ። በቀጥታ ወደ ተዘጋጁ ቪዲዮዎች ማሳለፋችሁ ይሆናል። መልካም ቆይታ። ሰኔ 21 የሚከበረው ዓመታዊ ክብረ በዓል ለምን እንደሚከበር ያውቃሉ? በዚህች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክትን ሰማያውያን ቅዱሳንንና እናቱን ቅድስት ድንግል ማርያምን ይዟት ወረደ። አስቀድሞ ቤተክርስቲያኗን በድንግል እናቱ ስም አክብሮ ሥርዓተ ቤተክርስቲያንን አሳየ። ቀጥሎ ሊቀ ሐዋርያት ቅዱስ ጴጥሮስን የሊቀ ጳጳሳት ማዕረግ ሰጠው። መላእክትም ይገባዋል ሲሉ ተናገሩ። ጌታችን ይህን ከከወነ በኋላ ይቀድስ ዘንድ ጀመረ። መላእክተ ብርሃን በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውንና ክቡር ደሙን ለወዳጆቹ አቀበለ። ሐዋርያቱንም አዟቸው ከድንግል እናቱና ከመላእክቱ ጋር አረገ። ዳግመኛ በዚህች ዕለት ቅድስት እመቤታችን ልጇን ወዳጇን ጎልጎታ ላይ ለኃጥአን ምሕረትን ለምነዋለች። ጌታችንም ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ እምርልሻለሁ ብሏታል። ከበዓሉ በረከትን ያሳትፈን። ሰኔ 21ን ለምን እናከብረዋለን? ሰኔ 21 አምላክን የወለደች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የታላቁ በዓሏ መታሰቢያና በዓለም ሁሉ የቤተ ክርስቲያን የመታነጽ መታሰቢያ መሆኑን ስንቶቻችሁ ታውቃላችሁ? መድኃኔዓለም በኢየሱስ ክርስቶስ በራሱ በእጁ ቤተ ክርስቲያኗ የታነጸችበት ቀን ነው ሰኔ 20። አዎ መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንና ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኘና ሐዋርያት በበዓለ 50 መንፈስ ቅዱስ ከወረደላቸው በኋላ ሀገሪቱን ዓለምን ተከፋፍለው አሕዛብን በአብ በወልድ መንፈስ ቅዱስም እያጠመቁ ወደ ክርስትና በሚመልሱ ጊዜ ሰዎች በራሳቸው ፈቃድ ከሚሰጧቸው ከግል ቤታቸው በስተቀር ቤተ ክርስቲያን አልነበራቸውም። ቅዱስ ቁርባን የሚቀበሉበትና የሚያቀብሉበት መስዋዕቱንም የሚያሳርጉበት ቤተ ክርስቲያን አልነበራቸውምና ያዝኑ ነበር። በዚህም የተነሳ ጳውሎስና ባርናባስ እንዲሁም ደግሞ ክርስትናን ያገኙት ሕዝቦች በሙሉ ወደ ሐዋርያት አለቃ ወደ ቅዱስ ጴጥሮስና ወደ 12ቱ ሐዋርያት ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ ጥያቄ ያቀረቡ። ሐዋርያትም እንደዚህ ብለው መለሱላቸው። ክብር ይግባውና ያለ ጌታችንና ያለ መድኃኒታችን ያለ ኢየሱስ ክርስቶስ ፈቃድ እኛ ምንም ማድረግ አንችልም። ስለዚህ ዝም ብለን ቁጭ ከምንል ሁላችንም ሱባኤ እንያዝ ብለው በሙሉ ሱባኤ ያዙ። በሱባኤውም መጨረሻ ያም ማለት ሰኔ 20 ቀን ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳንን እንዲሁም ደግሞ በቀኙ ቅዱስ ሚካኤልን በግራው ቅዱስ ገብርኤልን እልፍ አእላፋት ቅዱሳን መላእክትን አስከትሎ ከሰማየ ሰማያት ወረደ። በየአገሮች ሁሉ የተበተኑትን ሐዋርያትን በሙሉ እስከ ፊልጵስዩስ ድረስ በደመና እየነጠቀ እየጫነ እያመጣ ሰበሰባቸው። ከባረካቸው በኋላም እንደዚህ አላቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት ቀን ነው አላቸው። ይህንንም ብሎ ወደ ከተማ በስተምስራቅ በኩል አወጣቸውና የቤተ ክርስቲያኒቱንም መሰረት ወሰነላቸው። በእናቱ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስምም ከሶስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት ከሶስት ድንጋዮች እነዚህ ሶስት ድንጋዮች እንደ ሰም እየቀለጡ እንደ ሐረግ እየተሳቡ በሐዋርያት እጅ ውስጥም ደግሞ እየለመለሙ በሶስት ድንጋዮች በዓለም የመጀመሪያ የተባለችውን ቤተ ክርስቲያን አንጾ ጨርሷል። ይህም የሆነው ሰኔ 20 ቀን ነበር። ከዚህም በኋላ ጌታችን ነዋየ ቅድሳቷን አልባሳቷንና መሠዊያዋን ከሰማይ ሰማያት አውርዶ አዘጋጀ።
እጁንም በሐዋርያት አለቃ በቅዱስ ጴጥሮስ ራስ ላይ ጫነና በአራቱ ማዕዘን እየባረከና እየቀደሰ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ለቅዱስ ጴጥሮስም ከጽንፍ እስከ ጽንፍ ድረስ የሐዋርያት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች በሙሉ አሰምተው ተናገሩ። ጌታችንና አምላካችን ኢየሱስ ክርስቶስ ሰኔ 20 ቀን የቤተ ክርስቲያኗን ሥርዓት ሁሉ ሹመቱን ከፈጸመ በኋላ ሰኔ 21 ቀን ቅዱስ ቁርባን አዘጋጅቶ ቅዳሴውን እሱ ራሱ ቀድሶ የራሱን ቅዱስ ሥጋና ክቡር ደሙን ለሐዋርያቱ አቀብሏቸዋል። ቤተ ክርስቲያናትንም በዚሁ ቀን አክብሯታል። አንዳንድ ምንጮችም ሐዋርያት ቅዳሴ ቀድሰው ቅዱስ ቁርባን አዘጋጅተው ሕዝቡን በሙሉ አቁርቧል የሚሉም አሉ። ይኸውም የሆነው በሰኔ ወር በ21 ቀን ነው። ይህንን ሥርዓት ከፈጸመላቸው በኋላም መድኃኔዓለም ኢየሱስ ክርስቶስ በክብር ወደ ሰማያት አድርጓል። ሐዋርያትም በዚህ ሥርዓት መሠረት በዓለሙ ሁሉ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም ቤተ ክርስቲያንን ማነጽ ጀምረዋል። እሺ፣ የመጀመሪያውና ዋናው ምክንያት ይሄ ሲሆን ሁለተኛውና ደግሞ ትልቁ ምክንያት ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በአካለ ሥጋ እያለች በሰኔ 21 ቀን በጎልጎታ በጌታችን መቃብር ለሰው ልጆች በሙሉ ምሕረትን የለመነችበት መድኃኔዓለም ኢየሱስ ክርስቶስም ከሰማየ ሰማያት ወርዶ ቃል ኪዳን የገባላትና በእርሷ የተማጸነ ስሟን የጠራ እርሷን ያከበረ ቤተ ክርስቲያኗን የሠራ ለቤተ ክርስቲያኗ መባዓ የሰጠ የእሷን ዜና ገድል ተአምሯን በሙሉ የተናገረ ሁሉ ምሕረትን እንደሚያገኝ ቃል ኪዳን የገባበት ታላቅ በዓልም ጭምር ነው። ይህንን ደግሞ ለመረዳት በአካለ ሥጋ እስከ 64 ዓመቷ ድረስ አብሯት የኖረው ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ እግዚእ ወንጌላዊ ዮሐንስ የጻፈውን ወይም ደግሞ የደረሰውን ታላቁን ጸሎታችን የሰኔ ጎልጎታ የሚለውን ጸሎት ማየት ተገቢ ነው። መድኃኔዓለም ኢየሱስ ክርስቶስ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አማላጅነት ጨርሶ ፈጽሞ ይማረን። በረከቷ ጣዕሟ ፍቅሯም አይለየን። አሜን። ሰኔ 21 የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በምን ምክንያት እናከብራለን? ሰኔ 21 አምላክን የወለደች በውስጥ በአፍ ንጽሕት የምትሆን የብርሃን እናት እመቤታችን ንግሥትነ ማርያም በሰኔ 21 በጎልጎታ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስን በመካነ መቃብር በመሆን የጸለየችበትን ቀን በማሰብ ዓመታዊ ክብረ በዓሏን እናከብራለን። የከበረች እመቤቴ የሰማይ ቤቴ የከበረች እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ ሰኔ 20 በጌታችን በመድኃኒታችን በኢየሱስ ክርስቶስ እጅ በመጀመሪያ ጊዜ የእመቤታችን የቅድስት ድንግል ማርያም ሕንጻ ቤተክርስቲያን የታነጸበት ዕለት ነው። ቦታውም በፊልጵስዩስ ነው። ከዛ በፊት የነበረውን የንጉሥ ሰለሞን ቤተ መቅደስ አይሁዶች የራሳቸውን የአምልኮ ሥርዓትን ይፈጽሙበት ነበር። ነገር ግን የሐዲስ ኪዳን ሥርዓትን አይፈጽሙም ነበር። ሐዋርያት ደግሞ የማጥመቅ የማቁረብ ሥርዓትን እየፈጸሙ የነበረው በሰው ቤት ነበረ። ሰኔ 21 ደግሞ የተሰራችውን ቤተ መቅደስ ቅዳሴ ቤቱን የከበረበት ዕለት ነው። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ላይ ተቀምጦ እልፍ አእላፍ መላእክትን አጅቦ በሕንጻው ቤተክርስቲያን በመገኘት ቀድሶ አቁርቦ ታላቅ ደስታ የተደረገበት ዕለት ነው ማለት ነው። ከዛ ቀጠል አድርገው ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስን ፈለግ በመከተል ዓለምን እየዞሩ ሕንጻ ቤተክርስቲያንን አንጸዋል ማለት ነው። ተጨማሪ ደግሞ ሰኔ 21 ስንክሳሩን እናንብብ። ወስብሐት ለእግዚአብሔር። ይቆያል። ለሰኔ 21 ሰኔ ጎልጎታ ማርያም የተዘጋጁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይም እንግዲህ በሌሎች አዳዲስ ርዕሶች የምንመጣ ይሆናል። ውድ የናታንም ሚዲያ ቤተሰቦች የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ሰብስክራይብ በማድረግ ቋሚ ቤተሰብ መሆን ትችላላችሁ። ቪዲዮዎች ሲለቀቁ ከዚህ በፊት የተለቀቁ ቪዲዮዎችም ወደ እናንተ የሚደርሱ ይሆናል። እንዲሁም በውጭ ሀገራት ያላችሁ ጆይን የሚለውን እየተጫናችሁ እንዲሁም በሱፐር ቻት እና በሱፐር ቴንክስ ድጋፍ ማድረግ ትችላላችሁ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ ድረስ ከዛው ቸር ያቆየን። ሰላም።